ሰላም ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ወደ እናት ሀገራችን ወደ ቅድስት ኢትዮጵያ የምንመለስበት ጊዜ ነውና እንግዲህ ዛሬ ወደ ሀገሬ ልገባ ነው። እንግዲህ በጸሎታችሁ አስቡኝ። ዛሬ አጠር ያለች ቭሎግ እሰራላችኋለሁ ማለት ነው፣ ከመነሼ እስከ መድረሼ ማለት ነው። እና በጥሞና ተከታተሉኝ ውድ ቤተሰቦቼ። የረሰኝ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ሁላችን ጋር ይሁንና እንዴት ናችሁ ልጅ ቤተሰቦቼ? ደህና ናችሁ ልጅ ወይ? ዛሬ እንግዲህ ወደ ኢትዮጵያ መገባበት ሰዓት ነው። እንግዲህ ያው ጉዞ ከመጀመራችን በፊት ታውቃላችሁ የመናፍስት ውጊያን የምንማር ሰዎች ሁልጊዜም ማድረግ ያለብን ነገር ምንድነው? አስቀድመን ጉዟችንን ለእግዚአብሔር አምላክ መስጠት አለብን። አንተ ጉዞ ቅደም፣ አንተ ቅደምልኝ፣ ከፊት የሚያሰናክለኝ ነገር ሁሉ አንተ እሰርልኝ ብለን ጸልየን ሰግደን ጸበል ተጠምቀን ነው ጉዟችንን መጀመር ያለብን ማለት ነው። ያለበለዛ ታውቁታላችሁ የሚገጥመንን ነገር። ትኬታችሁ ፌል አድርጓል ትባላላችሁ፣ ፓስፖርታችሁ አይሰራም ትባላላችሁ፣ እቃችሁ ኪሎ በጣም ብዙ ነው ትባላላችሁ። የማትባሉት ነገር የለምና ይሄን ሁሉ የሚያደርገው ማን ነው? መንፈሱ ማለት ነው። በውስጣችን ያለው መንፈስ እንግዲህ በሰራተኞቹ ላይ ያደረ ክፉ ያደርገብናል ማለት ነው። እና መንገዳችን የተቃና እንዳይሆን እንዳንሄድ መሰናክል ይሆንብናል ማለት ነው። ስለዚህ እኛ አስቀድመን ቀጥቅጠን አስረነው በአጋዕዝተ ዓለም ሥላሴ ስም ገዝተነው እንወጣለን ማለት ነው ከቤታችን ማለት ነው። እና አንዳንድ ነገሮችን በመሀል የምንጨዋወት የምናገር ይሆናል። አብራችሁን ቆዩ። ወደ ቪዲዮ ወደ ብሎጉ ከስደት መልሼ እመብርሃን እናቴ ሆይ ይብቃ የልቤ ሐዘን ሲሞላ ላየሁ የዚህ ዓለም ኑሮ ወደ አገር ያስገቢ አልቀር በቀጠሮ ከስደት መልሼ እመብርሃን እናቴ ሆይ ይብቃ የልቤ ሐዘን የልቤ ሐዘን ሲሞላ ላየሁ የዚህ ዓለም ኑሮ ወደ አገር ያስገቢ አልቀር በቀጠሮ አልቀር በቀጠሮ። እንግዲህ ውድ ቤተሰቦች ገብተናል ፕሌን ውስጥ። እንዲህ በአጭሩ ተቀንጭቦ ስታዩት ቀላል ይመስላል፣ ግን አቤት ፍጋቱ ማለት ነው እነግራችሁ አልችልም። በጣም ከባድ ነው። በዛ ላይ ባቡር የምትጠቀሙ ከሆነ በቃ በዛ ላይ ዋና ከተማ ላይ የማትኖሩ ከሆነ ሁልጊዜም ኤርፖርት ያለው ዋና ከተማ ላይ ስለሆነ በጣም ከባድ ነው የሚያደርገው። እና እንግዲህ ገብተናል። የመጀመሪያው ፕሌን ላይ ትራንዚት አለን። ያው ቀጣይ ይኖረናል። ቀጣይ ሌላ አንድ ፕሌን እንይዛለን ማለት ነው፣ ወደ አዲስ አበባ የሚሄድ ማለት ነው። እንግዲህ አብራችሁን ቆዩ ማለት ነው። እንግዲህ ጾም ስለሆነ ደግሞ ምግብ ወፍ ዳቦ ብቻ ነው የምንበለው። በነገራችን ላይ ግን እንትን ይዤ መጥቻለሁ፣ እንበለውን ነገር ይዤ። ምክንያቱም ከአሁኔው አዘጋጀት ነበረብኝና ኦልሬዲ አዘጋጅቻለሁ ምግቤ ማለት ነው። ይዣለሁ ምግቤ እና አያሳስብም ነው የምላችሁ። ይሄን ይመስላል ፕሌናችን።
ይመቻችሁ። ለማንኛውም አብራችን ቆዩ። እንግዲህ ዴስቲኔሽናችን የመጀመሪያውን ገብተናል። አሁን ሁለተኛውን ለመያዝ እየተወራወጥን ነው እላችኋለሁ። በመጨረሻም ኢትዮጵያ ገብተናል። አገር ምድራችን ረግጠናል። ገብተናል ሀገራችን ኢትዮጵያ ገብተንልሻል። አፌ አይጠፋም ስምሽ ከልቤ አይጎድልም ፍቅርሽ የአፍ መፍቻ ቋንቋዬ ድንግል ሆይ ከለላዬ የአፍ መፍቻ ቋንቋዬ ድንግል ሆይ ከለላዬ አይቀርበኝም ያጠላቴ ስለሆንሽኝ ምልክቴ አንቺን ይዤ ተሻገርኩኝ ማርያም ብዬ በድል ቆምኩኝ። የአፌ አይጠፋም ስምሽ ከልቤ አይጎድልም ፍቅርሽ የአፍ መፍቻ ቋንቋዬ ድንግል ሆይ ከለላዬ የአፍ መፍቻ ቋንቋዬ ድንግል ሆይ ከለላዬ። ተመልሰ ነው እንዴ? በዛ ደርሰ መምጣት ነው ወይስ የት? ከውጭ? ገና መግባቴ ነው ዛሬ። ሻንጣ ቀርቶብን ነው። ወጣ እዚህ ቀርቶብን ነው። እንትኑ ፍላይት ተዘገየና የትራንዚቱ ቀረ አንዱ ሻንጣ እና ነገ ምናምን አለ ይመጣል። ግን ነገ መዘገቡ ምናምን ነገ ነው አሉ። ድጋሚ ነገ እንመለሳለን ድጋሚ። አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉ ሲራራ። አይምረኝም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነጻናል ኃጢአታችን ዘላለም። እንደ ሞላ ጅረት ፈሶ ምድራችንን አጥለቅልቋል። የእሱ ምሕረት ኃይል ሆኖ ስንቱን ከሞት አፈትልቋል። መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሉ ሲራራ። እንግዲህ ውድ ቤተሰቦቼ ጸበላችን ተጠምቀን ወጥተናል። ያለው ሰላም ያለው እረፍት በጣም ነው የሚያስገርመው እና ደስ የሚለው። ቀይ ነው ቅድስት ቤተክርስቲያናችን ከሰጠችን ትልቁ የእረፍት ቦታ ወይም ደግሞ ትልቁ መዳኛችን ጸበል ቦታ እና እንግዲህ ከፕሌን እንደወረድን ወደ ጸበል ቦታ ገብተናል ማለት ነው። አሁን ደግሞ ቤተክርስቲያናቸውን እንሳለማለን። አቡዬ ገብረ መንፈስ ቅዱስ ናቸው ከኔ አጠገብ የሚገኙት ማለት ነው። እሱን ደግሞ ቤተክርስቲያን አሳያቸዋለሁ። እንሳለማለን ማለት ነው። የዛሬው ቭሎጋችን እንግዲህ በዚህ ተጠናቋል። በቀጣይ ቪዲዮ እስከምንገናኝ ቻው። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት